ለምንድን ነው ግን ድክመቴ ይሆንክ? ለምን ይመስልሻል? መላእክቴ ስለሆንሽ ነው፣ ስለማፈቅርሽ። ፍቅር የራሱ የሆነ ድክመት አለው። እኔ ለአንቺ ደካማ ጎንሽ ነኝ፣ አንቺ ደግሞ ለኔ ልክ እንደዛ። ፍቅር ድክመት ነው እንዴ? በሚገባ። ፍቅር የራሱ የሆነ መንገድ አለው፣ የራሱ የሆነ ሙሉነት አለው። ያው እኔ ማለት ልክ እንደዛ ነኝ። አየሽ፣ የሰው ልጅ ሲያፈቅር ሙሉ ሆኖ ነው። እኔ ደግሞ ሙሉ ነኝ። እንዴት አደርሽ? እግዚአብሔር ይመስገን። ታምራት እንዴት አደርክ? በጸሎት አልገባችም እንዴ? ይቅርታ ወይዘሪት በጸሎት እስካሁን አልመጣችም። እስከዚህ ሰዓት ድረስ ጥሩ። እሷ ጋር ያሉትን እንዳለ ፋይሎች ይዘሽልኝ። ግን አቶ ይኸውልሽ ግን ምናምን የሚባል ነገር አልፈልግም። ፋይሎችን ይዘሽልኝ ቶሎ በይ። ቴንክ ዩ። እና ስራ እንዴት ነው? ስራ አሪፍ ነው እባክህ። ትንሽ ያው ፋዘር ስላመመ ብዙ ጊዜ ቤት ነው የማሳልፈው። ስራው እንዳለ ነው የተደራረቡ። በጸሎትስ እንዴት ናት? በፂን እንኳን ተዋት። ለማንኛውም አሁን የመጣሁት ነገር ላስቸግረ ነበር። ምን ነበር? ምን እባክህ፣ ያው አባዬ ቤት ብቻውን ስለሚሆን የሆነ አጋዥ ሰራተኛ ፈልጌ ነበር። እሱን ያው ምችል ከሆነ አንዳንድ ቦታ እንድጠይቅልኝ ነበር። እንደው ግድ የለም ሰሞኑን የሆነች ልጅ እያስጨነቀችኝ ነው ስራ ፈልግልኝ ብላ። ወይ እሷን አገናኛለሁ። የምሬን ነው? የምሬን ነው። በእናትህ እቺን ብቻ ውለታ ዋልልኝ። እደውልልሃለሁ። ሰላም። እሺ። ሜላትን እንዴት እነሱ ቤት እንደማስገባት አሁን ዘዴ ያገኘው ማለት ነው። ቃል ኪዳን አቤት። ጠረጴዛ ላይ የነበረው ፋይል ማን ያነሳው? አቶ ታምራት። ምን? አቶ ታምራት። ባክሽ ሰምቼሻለሁኝ። 10 ስሙን አትደጋግሚብኝ። አሁን ውጪ። ምንድነው የማደርገው አሁን ይሄን ሰውዬ? Thank you. እንዴት ወልክ? ነው ያመመ እንዴ? አይ ትንሽ ራሴን አሞኝ ነው። ማናት ደግሞ ሰው? አዲስ ሰራተኛ ይዤ ልመጥቼ ነው። እንኳን ደህና መጣሽ። ማን ልበል? ሜላት እባላለሁ። ታሚ የምታርፍበትን ክፍል አሳያት። አይ ቆይ ራስዎትን አሞት አይደለ? ቡና ላፍላሉት ካልሽ እንግዲህ እሺ። ሻባይ ያሳይ
ምን ነው ችግር አለ እንዴ? ችግር ታሜ ምንድነው ችግር አለ እንዴ? የሆነ ነገር እያሰብኩ ነው። በጣም ተክዛል። ስለ ስራው ነገር እያሰብኩ ስለሆነ ነበር። ምንም ማለት የኔ ትጉ ወንድም ስለ ስራ ማሰብ አይታክትም አይደል? በጸሎት በጣም ተለውጠሻል። ግን አው ይታወቅሻል። ያው አባዬ ለውጥ ጥሩ ነው ብዬ እኮ ነው። አልወደድከው? እኔ እያልኩ ያለሁት ሰዋዊ ባህሪሽ ተቀይሯል እያልኩሽ ነው ያለሁት። እኔ የምልህ ግን ያንተ ለውጥ እንዳይሆን የኔ ለውጥ የመሰለ እማዬ ከሞተች በኋላ ይሄ ቤትና ድርጅቱ የማንም መፈንጫ ሆኗል። የማንም መፈንጫ የምትይው እኮ ወንድምሽ ነው። ይቅርታ አባዬ፣ ለካ ወንድሜ ነው። በጸሎት ጭንቅላትሽን አሰሪው። እኔ የምልህ አባዬ ዲቃላ ታዲያ ወንድም ይሆናል እንዴ? በቃሽ። በዝባዚ ከወሬሽና አእምሮሽ በፈጠረው ነገር የሰውን ጭንቅላት አታድም። ተዋት አባዬ። የእሷ አስተሳሰብ እንደዚህ ነው። እድሜ ልኳን ስለ ገንዘብ ብቻ ነው የምታስበው። ስለዚህ አልፈርድባትም። እና ፍቅርን ፈልገህ ነው የመጣኸው? እማዬ ከሞተች በኋላ የመጣኸው ፍቅርን ፈልገህ ነው? አዎ ፍቅርን ፈልጌ ነው። ተው እባክህ አታስቀኝ። ቀልድ አያምርብህም። እናንተ ልጆች አሰቡም እንዴ? አይበቃችሁም? እውነት ነው አባዬ። በቃ ደህና ደሩ። አባዬ ገብታተኛም እንዴ? ትንሽ ቆያለሁ። በቃ እኔ ተኛ። ደህና ደር። ደህና ደር። ስብሰባ ሰዓት ደርሷል። እየጠበቁሽ ነው። የምን ስብሰባ? ብሪፍ ኤክስፕላኔሽን አባውት ዘ ካምፓኒ ያለን ዛሬ። ኦኬ እሺ፣ ታዩ በቃ እሺ። ወይ ምን ደው ደግሞ ይመስልሽው? አክቲንግ ላይ እንዴት ነኝ? አይ አንደኛ ነው። የምር ሌላ ሰው ነው የምትመስዩ። እና እሱን አይደል የፈለግከው? ግን አሁን ለምን መጣ? ናፈቅሽኝ። አትቀልድ። ያለሁት እኮ ስራ ቦታ ነው። ቆይ እንዴት ነው የምታወሪኝ? የጓደኛዬ ቤት መሆኑን ረሳሽው እንዴ? ደግሞ እኔንም ስቶሪን ደግሞ ስርዓት ይኖርሽ። ይኸውልህ ታውቀኛለህ። እኔን ስራ ብዬ ከጀመርኩ ስራ ነው። ደግሞ እዚህ አንድ ላይ ቢያዩ ሌላ ነገር ይጠረጠራሉ። ቆይ እኔ የምለው ይሄን ሀሳብ ያመጣው ማን ነው? እኔ ነኝ ወይስ አንቺ ነሽ? ማንም ያምጣው ማንም ስራ ነው አልኩክ። ይኸውልህ የምናወራው ነገር ካለ በስልክ ማውራት እንችላለን። አሁን ልገባ ነው። ማንም የለም። ዛሬ እንግዲህ ሁለታችሁን ቢሮ የጠራሁበት ምክንያት አንድ ምክንያት ስላለኝ ነው። በጸሎት አንድ ነገር እንድታቂ የምፈልገው ነገር አለኝ። ይኸው ምንድነው? ወንድምሽ እኔ ካለኝ አክሲዮን ድርሻ ላይ 10% ለሱ ሰጥቼዋለሁ። ከዚህ በኋላ ደግሞ ስራውን በኃላፊነት የሚመራው ታላቅ ወንድምሽ ነው። አባዬ በእውነት በጣም ነው የማመሰግነው።
ሜላት እንደዚህ እስኪ ድረስ ሜላት ወንድሟ ከመጣ በኋላ የምታሳየው ባህሪ ለኔ በጣም ከብዶኛልና ምን ማድረግ እንዳለብኝ እስቲ እንመካከር ብዬ ነው የጠራው። ያው እሷም አሁን እያደገች ነው። እንደገና ደግሞ ይሄም ወንድሟ አብሯት ያደገ አይደለም። ያው ቅናት አለ፣ አለመግባባቶችም አሉ። እነዚህ ነገሮች ደግሞ እኛ ነን ተጠግተን ሁለቱም ማስረዳት ያለብን። የእሷን ነገር እንኳን እኔ ቀርቤ ብዙ ነገር አወራታለሁ፣ ትረዳኛለች። ያው እንግዲህ የእሱም መምጣት ይሁን ወይ ጓደኛም ይዛ ወይ ፍቅረኛም ይዛ ይሁን አላውቅም፣ ብቻ ባህሪዋ በጣም በቃ ከድሮ እጅግ በጣም ተቀይሯል። ድሮ የማውቃት በጸሎት አይደለችም። ድሮ ለአባቷ የነበራት ፍቅር ልነግርህ አልችልም። ያው አንተም ታውቀዋለህ። አሁን ላይ ግን መጣች ከስራ በተለይ እኔና እሱ ቁጭ ብለን ከሆነ ተገላምጣ ወደ ውስጥ ነው የምትገባው። ምንድን ነው ብዬ ሁሉ ቁጭ ብዬ እንትን ብያለሁ። በቃ ምንም አይነት ችግር የለም ነው ብለው የሚሉኝና እኔ ምን እንደማድረግ በጣም ከብዶኛል። እንደዛ ሳይሆን አሁን እሷ ብቻዋን ያደገች ልጅ ናት። ሌላ ሰው ሲመጣባት ግር ይላታል። በዛ መንገድ አትየውም። ለማንኛውም የሷን ጉዳይ እኔ ጨርሰዋለሁ። እና እዚህ ላይ ደግሞ አንተ ያልተገነዘብከው ነገር ጓደኛ ምናምን እጮኛ ይዛለች። ምን ታዲያ ወንድሜ ይሄ ለአንተ ይጠፋል እንዴ? በቃ ያው ሴት ልጅ እኮ ጓደኛ ስትይ አዲስ ባህሪ ያለ አንተ ከባለቤት ጋር የተዋወቅበትን ቀን አታስታውሰው እንዴ? እንደዛ ስለሆነ ምንም የሷን ለኔ ተወው ብቻ ችግር የለውም። በአስቸኳይ እፈልግሃለሁ ና ብዬ ያልኩህና በእውነት እንግዲህ ያው ወንድማዊ ምክርህን ሰጥተኸኛል። እንግዲህ በእውነት በጣም አመሰግናለሁ። እኔም ስራ ላስፈታህ ቀኔም ወደ ቤት ልግባ አላልኩም ማንም ስለሌለ፣ አንተም ወደ ስራ ሂድ። በቃ ደውልልሃለሁ ያለው ሁኔታ። እሺ ምን ሆኜ ነው? ምንም አልሆንሽም። ድንገት አሞሽ ራስሽ ተሽወድቀሽ ነው። እሺ አንድ ጥያቄ ልጠይቅሽ? እሺ ሜላት፣ መልክሽም ሁሉ ነገሮች ሰራተኛ አይመስልም እና ትንሽ ግራ ስለገባኝ ነው። እንዴ ለሰራተኛ የተሰጠ ሌላ ገጽታ አለ እንዴ? አይ እንደዛ እንኳን ማለት አይደለም። ትንሽ ቆንጆ ነገር ነሽ ብዬ ነው። እሺ አመሰግናለሁ። ባባ አንተ እኮ ያልተረዳኸኝ ነገር አለ። እኔ ፍቅር እሺ አንድ ነገር ልንገርሽ። እሺ ምንድን ነው? ይኸውልሽ ቢያንስ እንኳን በድርጅቱ ላይ ያንቺና የእናትሽ ድርሻ እኮ ሲደመር በጣም ብዙ ብልጫ ያላት አክሲዮን ያላት ሴት እኮ አንቺና እኔ ሚስት ብቻ ነሽ። አልገባም ማለት ነው። ምንም ነገር እሱ ማግኘት የለበትም። ለምን ደው እንደዚህ ግን የምትናደጂው? ገና ስናንከረው ይቀረናል አይደል እንዴ? እሺ በቃ እሺ፣ እሱ ይቀርና ቀጣይ እቅዳችን ምንድን ነው? እሺ እንስበይ ልጥራ
ያኔት ደውልልሃለሁ በቃ እሺ። እኔም ደውልልሻለሁ። በጣም ነው የምወድክ። እኔም እወድሻለሁ። ልትሄጂ ነው እንዴ? አዎ። እኔ ፍቅር እና ዝም ብለሽ ነው የምትሄጂው? ነገር አትይኝም? ካሻል ያስኩኝማ። ይሄ እኮ ነው ችግርሽ። ጊዜው ሰልጥኗል። በስልክ አልልኪልኝም እንዴ? የኔ ውድ አንተ ስላለኸኝ በጣም ደስተኛ ነኝ። በጣም ነው የምወድ። በቃ እሺ ልክልሃለሁ። አረሳውን በቃ አባዬ እያመመህ ነው እንዴ? እኔ እንጃ ትንሽ ተጫጭኖኛል። ወይ አባዬ ደግሞ እባክህ ራስህን ተንከባከብ። ቆይ መድኃኒት ላምጣልህ መሰለኝ። አይ እኔ አመጣልሃለሁ። ሜላትን ጥራት። ሜላት እኮ ቀን ላይ ትንሽ አዙራት ወድቃ እረፍት እንድታረግ ፍቅጄላት ነው። ኦኬ የበሽታ ቀን ነው እንዴ ዛሬ? ወንድሜ ለጧቱ ግን በጣም ይቅርታ እሺ። እንኳን ደስ ያለ ሳልለ በንዴት ትቼ ወጣሁኝ። ኧረ ምንም ችግር የለውም እንዴ። አንቺ እኮ እህቴ ነሽ። ምንም ነገር ብትይኝ አልቀየምሽም። ለኮንግራው ደግሞ በጣም ነው የማመሰግነው። ይኸውላችሁ ልጆቼ እናንተ እንደዚህ ስትሆኑ በሽታ ይለቆኝ ነው የሚሄደው። እናንተ ደግሞ እንደዚህ ተዋዳችሁ አብራችሁ ስትኖሩ ማንም የሚለያችሁ አይኖርም። አባዬ አንተ ደስተኛ ሆነልን እንጂ ሌላው ዳው ገብስ ነው። በቃ የታሜንም የደስ ቡና ላፍላ። ሜሪንም ጥራት። እንዴ ነው አሎ ይዝ ነው ይሄን ስፖርት ያይዟል። ምን ላርግ? ትንሽ ከሳብትል ጥሩ ነው ላንተ ይጠቅማል ተብዬ እኮ ነው። ኧረ ተው ስማ፣ ልጅቷ ግን የምር ሰራተኛ ነች? ደግሞ ያማል እንዴ? በጣም ጎበዝ ሰራተኛ ነች። እንዴት ነች ግን? ኧረ እኔ አላውቅም፣ ግን ምንም ስራ የምችል ነገር አይመስልም። አንተ ደግሞ ትንሽ ጊዜ ስጣት እንጂ ባንዴ እንደው ስራ የለም አይደል እንዴ? እኔ እኮ ዘመዶቼ እዛ ከምትቀመጥ እዚህ ስራ አሰራት ብለውኝ ነው። እኔ ጋርም ከምትሆን አንተ ጋር መታ ብታግዝ ይሻላል ብዬ እኮ ነው። እሱስ ልክ ነህ። በዛ ላይ ደግሞ በአንተ ነው የመጣችብኝ። ስለዚህ የተወሰነ ጊዜም ቢሆን አያታለሁ። ስራ እየረፈደብኝ ነው። በዛ ላይ ደግሞ መኪና ተቀብዬ ስለሚሄድ እንዳረፍድባሽ። እሺ ብቻ አንተ ተንከባከባ። ዝም ብለህ ዜኒቱ ነው ወይ? ደህና አደርክ ባባ? አለሁልሽ እኔ ፍቅር። እንዴት አደርሽ? እኔ እንኳን ትንሽ ደህና አላደርኩ። ምን ሆነሽ? አባዬ አሞት ትንሽ ተረብሸን ያደርነው። ከዛ ሌሊቱን ሙሉ ቁጭ ብዬ ነው ያደርኩት፣ አልተኛውም። አይዞን እኔ ፍቅር፣ እንግዲህ መበርታት ነው። ግን ምን ሆኖ ነው? አሁን ምንም አይልም፣ ደህና ነው። አይ የሰው ነገር ብቻ። አንቺ ብቻ ጠንክሪልኝ እሺ? ማለት ምን ለማለት ነው? አይ ተይው። ምን አሁን ቅርብ ሰዓት እኮ ወንድምሽን አግኝቼው ነበር። እንዴት ነህ ስለው ቤተሰብ እንዴት ነው ስለው ደህና ነኝ አለኝ። እሺ አባታችሁስ? እባክህ ምን ያህል አለኝ። ምን ይሆናል እሱ አለ? ይኸውልሽ እኔ ፍቅር የነገርኩሽ እኮ ያ ነገር እንድታስቢ አይደለም፣ እንዲሁ ነገሩ ገርሞኝ ነው። እና እሺ ልምጣልሽ? አረ ለአባቴን ያላንስ እደውልልሃለሁ። እሺ ግን ጠንክሪልኝ እሺ? አሁን በሚገባ ጨዋታው የተፋፋመ ነው። እንዴት አደርክ ጋሽ? ተሻላቸው? እንዴት ሆኑ? ይመስገን፣ ምንም አይልም፣ ደህና ነው። ተመስገን። ምን ነው ይሄን ያልተጨንቀሽ ነበር እንዴ? በጣም እንጂ። ማለት ይኸውልህ አንድ ቀንም ቢሆን አንድ ገበታ ላይ ከቀረብክ የዛ ሰው ስሜት ሊጋባብህ ግድ ይላል። በእውነት አንቺ በጣም የምትለይ አይነት ሴት ነሽ።
ሄሎ ሄሎ ታምራት፣ ዛሬ ጋሼ ትንሽ ስለመመው እኔና በጸሎት ስራ እንገባ። እሺ፣ ግን ግዴታ መፈረም ያለባቸው ሰነዶች ከገቡ ምን ላድርጋቸው? ደውልኝ፣ ችግር የለውም። ያለውን ነገር መጥቼ እኔ ቼክ አደርጋለሁ። እሺ እሺ፣ መልካም ስራ። መለቃውልኝ ጋሽላቸው ብዬ ነው የወጣሁት። ለምን እንዴ? ማለት ለምን? ስለናፈቀኝ ነው። እኔ ፍቅር እኔም እኮ ናፍቀሽኛል። ግን ደግሞ መቅደም ያለበት ነገር ደግሞ መቅደም አለበት። ይኸውልህ ሰማኛለህ፣ እኔ ከናፈቀኝ በፈለግኩ ሰዓት እመጣለሁ። እሺ አትቆጪ፣ ትናፍቂኛለሽ። እኔም ትናፍቀኛለህ። በቃ እሺ ልሂድ። ሜላት ሜላት ሜላት! አቤት። ይኸውልሽ ሜሉ፣ አባዬ ያሞታል እና ምግብ ምናምን ቶሎ ቶሎ ስሪለት። እሺ እየጠየቅሽው፣ በዛ ላይ ደግሞ ቡና ይፈልጋል። ቡናውን ከፈለገ ጠይቀው። እሺ፣ ምንም እንዳያሳስበው። ያው እኔ ግዴታ ዛሬ ቢሮ መግባት ስላለብኝ ነው። እሺ በእናትሽ የኔ ፍቅር ፈታ በይልኝ። ደግሞ ይሄን ያክል የሚያስጨንቅ ነገር እኮ አይደለም። ደግሞ ልጅ ኪኒኑ በጥንቃቄ የተሰራ ነው። ከአንቺ የሚጠበቀው ወይ ከውሃ ጋር ወይ ደግሞ ከምግብ ጋር ብቻ ማቅረብ ነው። ደግሞ ምንም አይነት ከለር ስለሌለው ምንም የጠረጠረ ነው። እኔ እናት በርቺልኝ በእናትሽ። ግን እኮ በጣም ይከብዳል። ምንም የሚከብድ ነገር የለም። ግፋ ካለ 40 ደቂቃ ይፈጅበት እኮ ነው። ደግሞ ይኸውልሽ የኔ እናት እስኪ አስቢው፣ የሆነ ጥሩ ነገር ለማግኘት እኮ መጥፎ ነገሮች መጣት አለብን አይደለ? በቃ ለዛ ብዬ እኮ ነው። ስብርቅ ያለ ስሜት፣ ደስ የሚል የሚያስደነግጥ አይነት ስሜቶች፣ ለዛ ሁሉ ነገር ተጠያቂው አንቺ ብትሆኚስ? እንዴት ነሽ እህቴ? የት ጠፍተሽ ነው? መኝታ ቤት ነበርኩኝ። ታዲያ ምን ነው?
ስመጣ የሆነ ክፉ አደጋ ያየኝና በዛ ተረብሽ ነው እንዴ? እሺ አባዬ ነው በቃ። እሺ
ፍቅራም በዚህ ፈጧት ምንድነው ነው? ሄሎ አንተ ሰውዬው እኮ ሞቱ። አይ ማከተኛ ምን አሉ? ማን የሞተው? ጋሽ ተስፋዬ ናቸው። አረፉ? አዎ። አንቺ በእናትሽ ደስ ሲል ምን ደግሞ ከወጣም እኮ ክፉልም እኮ አይቼላቸው ነበር። ደግሞ ምን አይተላቸው ነበር? አረ እንደዚህ ዝም ብሎ አይነገርም። ምን ያውን ሳስበው ራሱ ያስፈራል። እንደው በቃ እንግዲህ ያው ነፍሳቸውን ይማር ማለት አልፈልግም። ታውቂያለሽ ጋነ ቢግቡ ማለትም አልፈልግም። ያንስባቸዋል። ግን ባክሽ እንግዲህ ምን ይደረግ፣ ዋናው መሞታቸው ነው። በቃ ምን ይደረግ። የት ነሽ አንቺ? እዛው ነኝ። አንተም ና አስመስለ። አሁን ትንሽ ልተኛና እመጣለሁ። እያለቀሳችሁ ነው? አዎ እያለቀሰኝ ነው። በቃ ሙሾሽ ወረዳችሁ ጠብቁኝ። መጣሁ። ይውረድ። እሺ አባዬ የኔ ልዩ አባት፣ የኔ መልካም አባት፣ እባክህን ልጅህን ይቅር በላት። አባዬ ምን እንደምልህ አላውቅም። አንተን የመሰለ አባት ማጣት በጣም ነው የሚያመው። አባዬ ምን ልበል?
ምን እንደምልህ ነው ያጣሁት። የኔ ልዩ አባት እባክህ ይቅር በለኝ። እባክህ ልጅህን ይቅር በላት። ወይኔ አባቴ፣ ወይኔ አባቴ፣ በቃ ተረጋጋ። ሁሉም ነገር ለበጎ ነው እኮ። ምንድነው ለበጎ? ምንድነው ለበጎ ነው? ሁሉ ነገር ለበጎ ነው። የእሱ መሞት ነው ለበጎ ነው? እስኪ ንገረኝ፣ ምንድነው ለበጎ ነው? ወይኔ አባቴ፣ ወይኔ አባቴ፣ እኔ ድፍት ልበል፣ እኔ ድፍት ልበል። ወይኔ መከታዬ፣ ወይኔ መከታዬ፣ ለምን አባዬ፣ ለምን ጥለኸኝ ሄድክ? ፊዱ እየተቃጠልኩ የ45 ቀን በቀል መሆኑ ነው። አይ ናፍቆት በሚለው ይስተካከል። አሁን ምን እያሰብክ ነው? አንዳንድ ነገሮችን እያሰብኩ ነው። እስኪ ንገረኝ። ይኸውልሽ የኔ ፍቅር፣ አንቺም ወንድምሽም ድርጅቱ ላይ ባላችሁ ድርሻ እኩል እየወሰናችሁ አንቺም አሁን እያሳየሽ ያለሽውን ፍቅር መጨመር። አሁን ግን ከሜላት ጋር የሆነ ነገር ሳይጀምሩ አይቀሩም። ላሰናብታት እንዴ? አይ እንደዛ መሆን የለበትም። ይኸውልሽ ለወንድ ልጅ ፍቅር ትልቁ ድክመቱ ነው። ያ ደግሞ ለኛ ስራ ይጠቅመናል። እሺ የኛ ካውንሰለር በዛው አጋዤም ብትኛሻል። የኔ ወድ ለምንድን ነው ግን የምትለኝን ሁሉ እሺ የምለው? ሁሌም ባሪያ ሆናል። ወደሻ አፈቅርሻለሁ። ይሄ ግን ምስጢር ነው። ምንም እንዳታስቢ። ለነዚህ ነግራትና አንዳንድ ነገሮችን እናስታክል። እድለኛ ነኝ ግን። እንዴ ለምን? አንተ የመሰለ መልካም ሰው ማግኘቴ ነው። ፍቅር እኮ ይልሽ የሁለቱም ጥምረት ነው። መልካምነቴ ደግሞ ምናልባት ለአባቴ ብቻ ሊሆን ይችላል። አንተ ምን አይነት ወሬኛ ነገር ነው? ወሬኝነትን እንኳን ባንቺ ወጥቼ ነው። ለማንኛውም ቶሎ መጣሁ። እሺ ቻው።
ምን አመጪ? አንድ ሳምንት በኋላ ግን ብዙ ባይቆይ ጥሩ ነው። ሆነሽ ረጋ ብለን እናስብበታለሽ። ያው እኔማ ጥርጣሬ ውስጥ እንዳይከተል ነው እየነገርሽኝ ነው። ለጥንቃቄው ያህል ነው። እና ሙሉ ትበያለሽ? አዎ እርቦኛል። ወይ ለምን ደወልክ? ናፍቀሽ ለምን አልደወልሽም? ወይ ስራ በዝቶብኝ ነበር ለዛ ነው። ደህና ነህ? ደህና ነኝ። ምን ሆናለሁ ብለሽ ነው? እንዴት ነው አዲስ ፍቅሩ? ጥሩ ይዞሻል። እኔን ያስረሳኝ ማለት ነው አይደለ እንዴ? ፍቅር አንተ እንዴት ትረሳለህ? እነግራታለሁ። አልናፈኩሽም እንዴ? ስራ በዝቶብኝ ነው እንጂ ናፍቀኸኛል። ከናፈኩሽ ታዲያ ለምንድን ነው ነው አዲስ ህይወት አዲስ ማንነት ለመድሽ ማለት ነው። የሰው ልጅ ቦታ ሲቀይር ያው አዲስ ነገር የለም ያን ይረሳል። እውነትህን ነው። ሰው ማስታወስ ሲጀምር ሁሉም ነገር ይረሳል አይደል የሚባለው? እውነት ነው። እና ረሳሽ ማለት ነው። ለማንኛውም አሁን ስራ ላይ ነኝ፣ እደውልልሃለሁ። ቆይሽ እንዴት ነው የምናደርገው? የኔ ፍቅር ከዚህ በፊት እኮ አድርገሽው ታውቂያለሽ ወይስ ረሳሽው? አንድ ሰው የቆይል ተሰብደኝ ነው እንዴ? አታብጂ። ቆይ እኔ የምለው ሴት ልጅ ብለነሽ ሲባል አልነበር እንዴ? ወይስ የአባባል አንቺ ጋር ይሰራ? በርታ ቢልኝ። ቆይ ምን አለበት አንተ እንኳን ብታግዘኝ? እሺ ምን ላድርግ? ወንድምሽ እኔን አያውቀኝም ወይ ቅርብ ሰው አይደለም ይሄን ነገር እንዳላደርገው አውቃለሁ። ወንድምሽ ባዝነሽ እንደሆነ ምንም እንኳን አደረገው ብናሳብደው እኮ ነው። ምንም አልተረዳኸኝ። ግቢ ልጅ እስኪ ስለዚህ ነገር ልታስረጅኝ ትችያለሽ? አዎ ያንተን ሪስፖንስ እየጠበቅኩኝ ነበር። ቢዚ ስለነበርክ መፈረም ያለባቸው ነገሮች ናቸው። አሁን ፈርማቸውና እናገኛቸዋለን። ተሰብስበው እየጠበቁን ነው። ናይስ ለምን ሆነ አልገባኝም። ይሄ ስፔሊንግ ኤረር ነው የሚሆነው። ፕሮባብሊ ፈርመውና እኔ አስተካክለዋለሁ። ኤዲት አድርገዋለሁ። እና ደህና አይደለህም እንዴ? አይ ደህና ነኝ። ወይ እኔ ላናግራቸው፣ አንተ ወጣ ብለህ አየር ተቀበል። ችግር የለውም። እንደምንም ለማስተካከል እሞክራለሁ። እሺ ከፈለግከኝ ደውልልኝ። ኖ ችግር የለውም።
ምን አድርጊ መሰለሽ ካልሆነ ሌላ ጊዜ ቀጠሮ መያዝ የሚችሉ ከሆነ ወደ ሌላ ጊዜ ማድረግ ትችላለሽ። ቼክ አድርጋቸውና ከፈለግን ይዘናል። አሁን ደህና ነኝ። ትንሽ ከበድ ብሎኝ ነበር። አው ቀጠሮውን ለሌላ ጊዜ አዘዋውረው ነው። እሺ ቻው። ምን ሆነ ነው? ትንሽ ራሴን አሞኝ ነው መሰለኝ። እስኪ ቡና ነገር አፍልኝ፣ እስከዛ ሻወር ልውሰድ። እሺ ወይ አርፍ በልበት። እሺ ቡናውን ብቻ አፍልኝ።
ወይኔ ፍቅር አረ በጭራሽ የለም። ትንሽ ጠብቁ ይመጣል። እሺ እናቴ። አይ ፍቅር ለሁሉም ሰው ትልቅ ድክመቱ ነው። የሰው ልጅ ካፈቀረ የሚታየው ነገር በሙሉ እንዳይታየው መሆን ይችላል። የሰው ልጅ እንደዚህ በዚህ ልክ እንዴት ሊያፈቅር ይችላል? ቆይ እንዴት እንደዚህ ውፍር ይሆናል? ሌላንቺ ምንም ስሜት የለኝም፣ ግን ደግሞ ለስራ ትጠቅኛለሽ። አሁን ጨዋታው ማለቂያው ጊዜ ደርሷል። ጨዋታው ልክ እንዳለቀ ትወገጃለሽ። በዚህ መጣሽ? በዚህ ወንድምሽ የት እንደሄደ አላውቅም። እስካሁን አልመጣም። ማለቴ ስልኩንም ትቶ ነው ሄደው፣ መኪናውንም ትቶ ነው ሄደው። ሻወር ልግባ ብሎኝ የት እንደሄደ አላውቅም። በዛ ላይ ደግሞ አሞኛል ሲል ነበረ። ምን? እኔ እንጃ ነው አላውቅም። በዚህ እንዴ በዚህ የት ሄደ ብዬ እያሰብኩኝ እኮ ነው። የት ሊሄድ ይችላል? ወይ ካልሆነ ፖሊስ ጣቢያ እናመልክት እንዴ? ፖሊስ ጣቢያ? አይ ቆይ መጣ የእሷ መምጣት እኔ ቆይ ምን ያደርግልኛል? ወንድምሽ ታምራት ሄደ ነው ያልኳት። ሰው እንዳለ ታሞ እንደዚህ ቤት ወይኔ ፍቅር በጣም ጨንቆኛል። ሜላት ደግሞ በጣም እያስጨነቀችኝ ነው። አይዞን፣ አሁን እያደረግሽ ያለሽው ነገር እኮ ለነጋችን ነው። ስለዚህ ተረጋጊ። እሺ ጠዋት ፖሊስ ጣቢያ እንሄድ ምናምን እያለች በጣም ብዙ ነገር እያለችኝ ነው። እሺ አንቺ ብቻ ተረጋጊልኝ እናቴ፣ አታስጨንቂኝ እኔን። እንዴ እንዴት እንደዛ ይሆናል? ደውልሻለሁ። ምን አውቃለሁ እኔስ። አዲስ የሰማሽው ነገር አለ? አይ የለም፣ እንዲሁም እንቅልፍ እምቢ ሲለኝ ነው የመጣሁት። እሺ አሁን ቆየት ብለን ነው የምንፈልገው? የት ሄደ ይባላል? እኔ የምልሽ አንድ ጥያቄ ልጠይቅሽ። እሺ ምንድን ነው? ጠይቂኝ። እኔ ምን አይነት ሴት መስልሻለሁ? መልከ መልካም፣ ጥሩ ልብ ያላት፣ ጎበዝ፣ ጠንካራ ሴት አላ ቤተሰቦቿን የምትወድ ሰው እሷን መሆን የሚፈልግ አይነት ሴት የለችም? ምን ነው? ቆይ ለምን ፖሊስ ጣቢያ ሄደን አናመለክትም? የት እንዴ? ምን ብለን ነው የምናመለክተው? ወንድሜ ጠፋ ብለሽ ነው እንዴማ? እኔ? አዎ አንቺ። እንዴ እሺ፣ ግን እኮ በጣም ነው የሚከብደው። ትልቅ ሰው እንዴት ይጠፋል ቢሉኝ ምን ልላቸው ነው?
ፀሐይ ከባድ ነው። ትንሽ በቃ እኔ ሻወር ወስጄ ልምጣሽ። ሜል ቡና ፍላት። እሺ ምን ልታረግ ነው የመጣው? ሜላት ናፈቅሽ? ይኸውልህ ይሄ እቃቃ ጨዋታ አይደለም እኮ እሺ፣ የሰው ነፍስ ነው። ይኸውልህ እዚህ ነገር ውስጥ እጅ ካለበት በጣም ነው የማዝንብህ። ደግሞ እኮ ታምራትን አፍቅሬው ነበር። ምን? የእውነት ግን እዚህ ነገር ውስጥ እጅ ካለበት እኔ ራሴውን እንጂ በእጄ የምገልክ። ብዙ ባትፈራገጭ ግን ጥሩ ነው። ይኸውልሽ ሜላት፣ የተረገጠች ቁንጫ የፈለገ ብትፈራገጥ ወደ ሞት ነው የምትቀርበው። እሺ ሁሌ ማሸነፍ የለም። እሺ ይኸውልህ ዋጋ ትከፍልበታለህ። ይኸውልሽ ካሁን በኋላ የዚህ መስሪያ ቤት ስራ አስኪያጅ ነኝ። ስለዚህ ሰራተኞችን ሰበስቢያቸውና በስራ ሰዓት ምንም አይነት ስልክ ማውራት እንደማይቻል ትነግሪያቸዋለሽ። ተግባብተናል? አዎ። ግን ለምን ራስሽ ሰብስበሽ አታወራችሁ? በመጀመሪያ አንቺ ለኔ መልስ መመለስ አትችይም። ሲቀጥል ደግሞ እኔ ከማንም ተራ ሰራተኛ ጋር የማወራበት ምንም አይነት ጊዜ የለኝም። የዚህ ድርጅት ወራሽ እኔ ነኝ። ስለዚህ ምንም ማድረግ እችላለሁ።
ተናደርክ? የጠበቅኩ ነበር እኮ እንጥራትና ይህን ነገር እንቋጨው አይደል? ደፍልሽ ሜላት 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 አቤት ፈለግሽ? ይኸውልሽ ሜላት በቃ ከዚህ በኋላ ያለው ነገር ይበቃልሽ። ከአሁን ሰዓት ጀምሮ መውጣት ትችላለሽ። እንደዛ ለማለት ፈልጎ አይደለም፣ ያው አነጋገር ስለማይችልበት ነው። ከዛሬ ጀምሮ እረፍት እንድትወጪ ብዬ ነው። መቼ ማለት? እስከ መቼ? ዛሬ ውጪና ከዛ ስፈልግሽ ደውልልሻለሁ። እሺ ወጣለሁ። ዳግመኛ ስመለስ ግን ላለመውጣት ነው። ማለት አልገባኝም። ለሚገባ ይገባዋል። ሰራተኛ ታሽዋሽ ትወጣለች። አንቺ ብቻ ተረጋጊልሽ። እሺ ናውጣ። ሜሪ፣ ይሄ ለአንዳንድ ነገር ይሆንሻል እና እባክሽ እንዳታዝኝብኝ። ላባረርሽ ፈልጌ አይደለም። አልተቀየምኩሽም። እሺ አንቺ ራስሽ እንዳሉን ሻቃለሁ። ምንም ነገር አታስቢ። ግን አልገባኝም። ቅድምም የተናገርሽው ነገር ግራ አጋብቶኛል። እሱን እንኳን ታየው፣ ሁሉም ነገር በጊዜው መልስ አለው አይደል? በያውልት
ሄሎ ማለበ ይኸውልህ አንተ ብዙ ይቅርታ ነው የሚያስፈልግህ። እሺ ማለት አልገባኝም። ማለበ የትኛው ማንነት ልንገር? ሜላት ነሽ እንዴ? ስለምን ቋንቋ ነው የምታወራው? አንተ ግን ምን አይነት ሰው ነህ? ራስ ወዳድ ነህ። እሺ ይኸውልህ ደግሞ ለሁሉም ነገር የእጅህን እሰጥሃለሁ። እኔ ለፍቅር ብዬ ነው ያደረኩት፣ አንተ ግን ለብር ብለህ ነው ያደረከው። እሺ ደግሞ እንደምትፈልገው ከሆነልህ አንተ ካገኘው የምር ወንድ ነክ። ባባዬ እንዴት ነህ? አለሁልሽ። አዳር እንዴት ነበር? ውይ በእናትህ የኔንስ አዳር አትበለው፣ ቁጭ ብዬ ነው ያደርኩት። አይዞሽ የኔ እናት። የኔ ውድ መቼ ነው የምትመጣው? ዛሬ ብያለሁ። ዛሬ ይመስለኛል። ውይ በጣም ደስ ይለኛል። በእናትህ ዛሬ ነው እና ልጠብቅህ። ከቢሮ ስመለስ ልደውልልህ። ደውልልኝ። በቃ እጠብቅሃለሁ። እወድሻለሁ። እኔኑ ቻው። ቆይ በሰላም ስልክሽ የማይሰራው? በዛ ላይ ደግሞ ስደውል ለምን እንደሆነ ታነሺልኝ? እሺ አላየሁትም ነበር። ምን ነበር? ለማንኛውም ነገ ምሳሌ ሁሉም ሰራተኞች እንቀጥልልን እንፈልጋለን። ይቅርታ ግን ካንተ ምንም የምንቀበለው ትዕዛዝ የለም እኮ። ማን ሆነሽ ነው ማን ተቀበዩ? ከኔ እሱን አሳያለሁ። ሰሚኛለሽ? ከአሁን ሰዓት ጀምሮ ተባረሻለሽ። እኔ የምልህ ቆይ ምን እንደው ዝም ብለሽ የምትመላለሽው? በእናትህ ራሴን አሞኛል። በጣም ነው ያመመኝ። አይዞን። አንድ ነገር ደግሞ አስቤ ነበር። ምንድን ነው ያሰብከው? ለምን ሁሉንም ንብረትሽ ለምን በእኔ ስም አታደርጊው? ለምን መሰለሽ? አይታወቅም። ያተን ከዚህ ወንድምሽ ከመጣ አንቺ ደግሞ አሁን በዚህ ባለሽበት ሁኔታ
እንዳያሳብድብኝ ፈርቼ እኮ ነው። እሺ አስብበታለሁ። እኔ ፍቅር አስብበታለሁም አይባልም። ጊዜ እኮ የለንም። ቶሎ ነው መወሰን ያለብን። እሺ እሺ እሺ። እሱ ሳይሻል ነገር በጸሎት በጣም ተለውጠሻል። ግን አሁን ይታወቅሻል። ያው አባዬ ለውጥ ጥሩ ነው ብዬ እኮ ነው። አልወደድከው? እኔ እያልኩ ያለሁት ሰዋዊ ባህሪሽ ተቀይሯል እያልኩሽ ነው ያለሁት። በዝባዚ ከወሬሽና አእምሮሽ በፈጠረው ነገር የሰውን ጭንቅላት አታድም። ተዋት አባዬ። የእሱ አስተሳሰብ እንደዚህ እድሜ ልኳን ስለ ገንዘብ ብቻ ነው የምታስበው። ስለዚህ አልፈርድባትም። ወይ እንደው ክሳለሁ። ምን ላድርግ ብለህ ነው? ሰሞኑን የሆነች ጉዳይ ላይ ነበርኩኝ። እሷን እየጨረስኩ እኮ ነው። ነገር አይደል? ምንም ማያልቅ ነገር አለ። ትንሽ ነገር ነው የቀረው። እሱም በጊዜው ይሆናል። እባክህ ድምፅህን ቀነስ አድርገህ አውራ። ሴትዮ እያወራሁ ነው። እና እንዴት ነው በእናትህ? ሁሉም ሰላም ነው። አንዳንድ ነገሮች አሉ። ያው እነሱን እስከማስወግድ ድረስ ያው ትንሽ ጊዜ ይፈጃል።
አንተ ውሻ እዚህ ምን አባ ነው የምትሰራው? ይሄ በጣም ጥሩ አጋጣሚ ነው። እንደዚህ አይነት ጥሩ እድል ካጋጠመኝ በጣም ረጅም ጊዜ ነው። ይሄ ማለት በአንድ ድንጋይ ሁለት ወፍ ማለት። ትተዋወቃላችሁ እንዴ? ሴጣን ማን ነው የማያውቀው? ባለፈው ሰውጣ ምን ነበር ያልኩሽ እንዴ? ቆይ መልስልኝ፣ ትተዋወቃላችሁ ወይ? ይሄን ውሻ ከዚህ ቤት ላስወጣውና ሁሉም ነገር እነግርሻለሁ። በማን ቤት ነው ማንን የምታስወጪው? ሁለታችሁም አድምጡ። ሲጀመር ይሄ ንብረት የእናትና የአባቴ ንብረት ነው። አባቴሽ አባቴን የማይሆን ውል አስፈርሞት ንብረቱን እንዳለ ወረሰው። አባቴን በዚህ የተነሳ ቀኑን ሙሉ መጠጣትና ማጨስ ራሱን በሱስ ደበቀ። ያም አልበቃ ብሎት አባቴሽ አባቴን በመኪና አስገጭቶ ገደሉ። እናቴም በሀዘን ምክንያት ሞተች። እኔም ወደዚህ ቤት የመጣሁት የአባቴን ንብረት ላስመልስ ነው እንጂ ከማንኛችሁ ምንም ነገር ኖሮኝ አይደለም። ሜላት፣ አንቺም እንዳፈቀረሽኝ ሳቅ አንቺ ልጠቀምብሽ ወሰንኩኝ። ለዛም ነው እዚህ ቤት የቤት ሰራተኛ ሆነሽ እንድትገቢ ያደረኩት። ለማንኛውም በጣም ነው የማመሰግናችሁ። ሁለታችሁም ስራችሁን አጠናቃችኋል። መውጣት ትችላላችሁ። መውጣት ትችላላችሁ? አንተ ውሻ እየተጠቀምክብኝ ነበር ማለት ነው? አዎ እየቀለኩብሽ ነበር። እና የምር አፍቅሬሽ መስሎሽ ነው? እኔ አፍቅሬ አላውቅም። የማፈቅረው ገንዘብና ገንዘብ ነው። አንቺም ቢሆን እዚህ ቤት የመጣሽው ገንዘብ ፍለጋ ነው አይደል? አሁን እኛን የሚጠቅም ነገር ነው የምናደርገው። ይሄ ገንዘብ እጃችን ስትገባ ማለት ህይወታችን ሰመረ፣ ተስተካከለ ማለት ነው። ግን የኔን ያንተን ፍቅር አይጎዳውም አይደል? በጭራሽ የኔ ፍቅር እንዴት ይጎዳዋል? እስኪ አስቢው። እኛ ፍቅር ላይ ገንዘብ ሲጨመር ደግሞ ምን ያክል ደስተኛ በደስተኛ እንደምንሆን አስቢው። የዓለም የመጀመሪያው ህግ ምን ይመስልሻል? ፍቅር እኮ አይደለም ገንዘብ እኮ ነው። ብር 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 ካለ በሰማይ መንገድ አለ ሲባል አልሰማሽም? የኔ ፍቅር እሱስ ልክ ነህ። አዎ ጠንክሪልኝ አንቺ ብቻ። አንተ አስመሳይ አስመሳይ ነህ አንተ ውሻ። አንዳንዴ ነገሮች እኛ ባሰብናቸው መንገድ አይሄዱ። ለጥሩ ያሰብናቸው ለመጥፎ፣ ለመጥፎ ያሰብናቸው ለጥሩ ይሆናሉ። የነገሮች መገለባበጥ እኛ በፈለግነው ሳይሆን ጊዜና ቦታ ራሱ በፈለገው ይሰይመዋል። እኔ ወደዚህ ቤት ስገባ ገንዘብ አግኝቼ ከሚጌ ጋር ፍቅሬን ለመቀጠል ነበር። ነገር ግን ባላሰብኩትና ባልጠበቅኩት ሁኔታ ሌላ ነገር አገኘ። የታምራት ፍቅር፣ ታምራት በውስጥ ቀረ። ከዚህ ህይወት እንዲወጣ ሚጌንም ለማውራት ሞክሬ ነበር። ነገር ግን የብር ማንነት አስክሮት በራሱ ህይወት የቆመ ነው። አንዳንዴ የወደድነው ነገር ያጠፋናል። ይኸው የወደደው ነገር አጠፋው። ከራሱ በላይ ብርን አምኖ ነበር። ከህይወቱ በላይ ፈልጎ ነበር። አንዳንዴ ምን እንደምንፈልግ አናውቅም። የምንፈልገው ነገር ይጥቀመን አይጥቀመን፣ መቼ እንደሚጠቅመን ሳናውቅ ህይወታችንን በእንደዚህ እንመራለን። ይኸው እንግዲህ ነገሮች ተገላቢጦሽ ሆነው በጸሎትም በስር ላይ ትገኛለች።
ድርጅቱንና ቤቱን እንዳስተዳድርላት አንድ ነገር ቃል አስገብታኝ፣ እሱም ታምራትን ፈልጌ እንዳገኘው ነበር። ግን ታምራት አንድም ሰው አየሁት የሚል የለም። የኔ አባት ለእሷ ወንድሟ፣ ለእኔ ደግሞ ፍቅርን የሰጠህ እፈልጋለሁ። ደግሞ እንደማገኝ ተስፋ አለኝ። እስከዛ ግን ድርጅቱን እሷ ከሰጠችን በጥፍ አሳድጌ ወንድሟን አግኝቼ ከስር ስትፈታ በደስታ እንደምትኖር ተስፋ አለኝ። ያጠፋሁትን ቢያንስ በዚህ ለመመለስ እሞክራለሁ። እስከዛ ግን ራዕይን እየሰራሁኝ ታምራት መፈለጌን አላቆምም።